የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም እንዴናችሁ? አላፊም ጣም ስነጥባን ዴዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና መስወር ቀለባቸው ከቴክኒሻናችን አትራይን ራንጋ በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። ዛሬ የሚደረጉ የዓለም ዋንጫ እንደዚሁ በርካታ ጨዋታዎች አሉ። ፈረንሳይን ከሞሮኮ ጋር የሚያገናኘው ጨዋታ በርካታ ራሱ 8 እኮ ነው የቀረው ያለው ዋንጫ ፈረንሳይ ከሞሮኮ ጋር የሚያደርግ እንዴት አደርክሽ? ኤግዛክትሊ አይ በርካታ ካልኩ በኋላ አሳቀኝ። ፈረንሳይ ከሞሮኮ ጋር የሚያደርጉት ግን በጣም ትልቅ ጨዋታ አለ ዛሬ ምሽት የሚደረግ። ይህንን ጉዳይ እናነሳዋለን። ይሄኛው የሞሮኮ ብሔራዊ ቡድን በታሪክ ምርጡ የአፍሪካ ቡድን ነው ወይ የሚለው እናነሳለን። በተለይ ደግሞ በዓለም ዋንጫዎች ላይ በሁለቱ ተከታታይ ዓለም ዋንጫዎች ላይ በጣም ጥሩ ርቀት እየተጓዙ ይገኛሉ። ዛሬ እንኳን ሞሮኮ ይህንን ፈረንሳይ ማለፍ ባትችል እንኳን ጥሩ ጊዜ ሆናል አይደለ ለፈረንሳይ ብሔራዊ ቡድን። ይህንን ጉዳይ እናነሳዋለን። ከዛ ውጭ ግን ለፈረንሳይ ጠቢ ሆነ የተገኘው ለንደናዊ ማይክል ኦሊሴንም ጉዳይ እናነሳለን። በዚህ የፈረንሳይ ስብስብ ውስጥ እጅግ ታላንት ካላቸው ተጫዋቾች መካከል ቀዳሚው ነው የሚሉ አስተያየቶች ይሰጣሉ። ይህንንም ጉዳይ እናነሳዋለን። ሌላው ግን ትናንትና ማንቸስተር ዩናይትድ ከቼልሲ ለማስፈረም የተስማማው አንድሬ ሳንቶስ አለ። ይህንን ጉዳይ እናነሳዋለን። ማንቸስተር ዩናይትድ ዝውውሩ ለማጠናቀቅ ከጫፍ ላይ ደረሰ ይመስላል። ቼልሲና ዩናይትድ ተስማምተዋል ተብሏል። አንድሬ ሳንቶስ በቼልሲ ቤት እናውቀዋለን። ምን አይነት ሚና ሊኖረው ይችላል ማንቸስተር ዩናይትድ ይህንን ተጫዋች ለመንገዛ የሚለውንም ጉዳይ እናነሳለን። አድማጮቻችን በእነዚህ ጉዳዮች ላይ የሚኖራችሁን ማንኛውም ሀሳብ አስተያየት ደግሞ በዩቲዩብ ገጻችን ላይ እንደዚሁ ልታጋሩን ትችላላችሁ። ያው ለጊዜ ፌስቡክ አካውንት የለንም። በቅርቡ ግን በፌስቡክ አካውንት ወደ እናንተ እንደርሳለን። ሀሳብ አስተያየቶቻችሁን የምንቀበል ነው የሚሆነው። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ኦፊሻል የቴሌግራም ቻናል ላይ ማግኘት ትችላላችሁ። ከዚህ በፊት ሰራ ነው ከዚህ በኋላ ምንሰራውና ለዩቲዩብ ምንቀርጻቸውን ፕሮግራሞች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የዩቲዩብ ቻናላችን እንድታደምጧቸው ነው የምንጋብዛችሁ። በእነዚህ ጉዳዮች ነው የምንቆየው። እንዴት አደርክ? በድጋሚ እንዴት አደርሽ? ምሳ አለን እግዚአብሔር ይመስገን። ዛሬ የሚደረገው በጣም ትልቅ ጨዋታ ነው። በጣም ትልቅ ጨዋታ ነው። የዛሬ 4 ዓመት በግማሽ ፍጻሜ ነበር የተገናኙት እና የሞሮኮ ብሔራዊ ቡድንም በዛ ጨዋታ ብቻ ነበር በዛ የዓለም ዋንጫ የተሸነፈው። በእርግጥ በኋላ የደረጃውን ጨዋታ ተሸንፈዋል። ከዛ በኋላ ከ3 ዓመት ተኩል በኋላ ነው የሚገናኙት። ግን በእኔ ግምት የሞሮኮ ብሔራዊ ቡድን ከዛ በኋላም በሚጫወተው አጫወትም በስብስቡ ጥራትም ቡድኑ ላይ የሚታይ እድገት አለ እና የመጀመሪያው የአፍሪካ ብሔራዊ ቡድን ይሆናል ወይ የዓለም ዋንጫ በማሸነፍ ከባድ ይመስላል። በዓለም ዋንጫው ላይ እስካሁን ካየናቸው ቡድኖች መካከል ከምርጡ ቡድን ጋር ነው የሚጫወተው በዚህኛው የዓለም ዋንጫ ከፈረንሳይ ብሔራዊ ቡድን ጋር። ነገር ግን ባለፈው የዓለም ዋንጫ እንደ ስፔን፣ ፖርቱጋል፣ ክሮኤሽያ፣ ቤልጅየም አይነት ቡድኖችን ሲያሸንፍ በዚህኛው የዓለም ዋንጫም ከብራዚልና ከኔዘርላንድስ አይነት ትልልቅ ቡድኖች ጋር የነበረውን የመፎካከር ልክ ስናይ ማይሆን አይደለም። ይሄኛው የዓለም ዋንጫ ደግሞ በሰፊ ማርጅን የሚጠናቀቁ የጨዋታዎች ቁጥር በጣም ትንሽ ነው። ብዙ ጎሎች ይቆጠራሉ። በአማካይ 3 ጎል ገደማ የሚቆጠር 2.9 አካባቢ ጎል የሚቆጠርበት ነው። ግን አልፎ አልፎ ነው አንድ ቡድን ሌላም ቡድን እንደዚህ ኦቨርዌልም ሲያደርግ የምናየው። እና ደግሞ ያለ ነው የዓለም ዋንጫ የሩብ ፍጻሜ ጨዋታ ላይ ነው። ኢንተርናሽናል ቡድን ነው። በፈረንሳይ ተወልዶ ያደጉ በርካታ ተጫዋቾች አሉ። በስፔን፣ በሆላንድና በቤልጅየም የተወለዱ ብዙ ተጫዋቾች አሉ። በጣም ኢንተርናሽናል ቡድን ነው ይሄ። ኢንተርናሽናል ስል ኦፍኮርስ ሁሉም ቡድኖች ኢንተርናሽናል ናቸው። ግን ስልጠናው ማለት ነው የበለጠ ዓለም አቀፋዊ ባህሪ ያለው ነው። አሰልጣኙ ሳይቀሩ ቤልጅየም ውስጥ የተወለዱ በቤልጅየም ውስጥ ማሰልጠን የጀመሩ የሞሮኮ የዕድሜ እርከን ቡድን አሰልጣኝ ነበሩ። ግን ለ17 ዓመት አንደርሌክት ውስጥ የሰሩ ናቸው። በዋና አሰልጣኝነት ያላቸው ልምድ በጣም ጥቂት ቢሆንም ይሄ ሞሮኮ ብሔራዊ ቡድን ኃላፊነታቸው የመጀመሪያ ኃላፊነታቸው ነው በፕሮፌሽናል ደረጃ አንድ ሲኒየር ቡድን ሲያሰለጥኑ እና አሁን ደግሞ 6ኛ ነው ሞሮኮ ምሳ በፊፋ ራንኪንግ። ለፊፋ ራንኪንግ ምን አይነት ግምት እንደምትሰጪ አላቅም ስለሚያከራክር ማለት ነው። ነገር ግን አንድ መለኪያ ነው። አንድ ቡድን ያለበትን የፐርፎርማንስ ጤና ለማወቅ የሚያገለግል መስፈሪያ ነው እና 6ኛ ነው ካልተሳሳትኩ። ከዚህ የተሻለ ስፍራ ላይ
ሆኖ የሚያውቅ ቡድን አንድ ቡድን ብቻ ነው። 1994 ወይ 95 አካባቢ የናይጄሪያ ብሔራዊ ቡድን አምስተኛ ነበር እና ከአፍሪካ ብሔራዊ ቡድኖች መካከል ፊፋ ይሄ የሀገራትን እግር ኳስ ደረጃ እለካበታለሁ በሚለውና ፊፋ ራንኪንግ በሚባለው በየወሩ በሚወጣው የሀገራት የእግር ኳስ ደረጃ ያኔ እንግዲህ የናይጄሪያ ብሔራዊ ቡድን በሁለተኛው ዙር ሩብ ፍጻሜ ሊቀላቀል 2 ደቂቃ ብቻ ነበር የቀረው። ሮቤርቶ ባጂዮ ያቺን ጎል እስኪያስቆጠር ድረስ ማለት ነው። በኋላ ባጂዮ በተጨማሪ ሰዓትም ጎል አስቆጠረና አሸነፋቸው። ግን የአፍሪካ ዋንጫን ያሸነፉበት ጊዜ ነበር። በጣም ትልልቅ ተጫዋቾች ነበሩት ያ የናይጄሪያ ብሔራዊ ቡድን። ከዚያ በኋላ ይሄኛው የሞሮኮ ብሔራዊ ቡድን ነው በዓለም አቀፍ የፊፋ የሀገራት የእግር ኳስ መለኪያ እንዲህ ከፍ ያለ ስፍራ ላይ ሲገኝ። ስለዚህ ግሩም ቡድን ነው። በእርግጥ አሁንም ይሄ ዩሮሴንትሪክ የሆነ ነገር አለበት። 8 ቡድኖች አይደል የቀሩት፣ 6 የአውሮፓ ቡድኖች ናቸው። አርጀንቲናና ሞሮኮ ብቻ ናቸው ከአውሮፓ ያልሆኑት። ስለዚህ አሁንም ከአውሮፓ የበላይነት ለማስጣል እድል ያላቸው ቡድኖች 2 ብቻ ናቸው ማለት ነው። ባለፈው የዓለም ዋንጫ አርጀንቲና አሸንፋለች፣ ግን ባለፈው 20 ዓመት ማለት ይቻላል የአውሮፓ ቡድኖች ናቸው የዓለም ዋንጫ ላይ የሰለጠኑት። ፍጹም የኃይል ሚዛኑ የሚያጋደለው ወደ አውሮፓ ነው። ግን የሞሮኮን ቡድን ካየሹ ደግሞ ሞሮካውያን ናቸው እና አንዳንዶቹ ተጫዋቾች ለስፔን መጫወት ይችል የነበረው አሽራፍ ሀኪሚ ለፈረንሳይ ጥቂት ቢታገስ መጫወት ይችል የነበረውና ዚዳን ሊያግባባው ሞክሯል ሲባል የነበረው አዩብ ቡዋዲ አይነቶቹ ተጫዋቾችም ለፈረንሳይ ለመጫወት የሚያስችል ችሎታ ያላቸው መርጠው ነው ለሞሮኮ የሚጫወቱት። ስላልተመረጡ ለፈረንሳይ፣ ለስፔን፣ ለሞሮኮ፣ ለቤልጅየም ወይ ለሆላንድ መጫወት አንችልም ብለው ተስፋ ስለቆረጡ ሳይሆን መርጠው ነው ለሞሮኮ የሚጫወቱት በጥሩ እድሜያቸው ማለት ነው። ኢብራሂም ዲያዝም በእርግጥ ለስፔን ተጫውቷል ከዚህ በፊት፣ ግን ለስፔን የመጫወት ክህሎት ያለው ተጫዋች ነው አሁንም ቢሆን ለሌላ ትልቅ የእግር ኳስ ኃይል ማለት ነውና ስለዚህ አውሮፓዊ ባህሪም ያለው ቡድን ነው። ተጫዋቾቹ አብላጫዎቹ በአውሮፓ የተጫወቱ በመሆናቸው ምክንያት በጣም ኤክሳይቲንግ ጨዋታ ነው። 2 በመልሶ ማጥቃት ጥሩ የሚጫወቱ ቡድኖች ናቸው። ሞሮኮም ኃይለኛ ፍጥነት ያለውን የፈረንሳይ ብሔራዊ ቡድንም እምባፔን፣ ዴምቤሌን፣ ኦሊሴ አይነት ባርኮላ፣ ዱዌ አንዳቸው ከሁለቱ አንዳቸው ይሰለፋሉ። ሁለቱም ቡድኖች ፍጥነት ያላቸው ቡድኖች ናቸው እና እንደ ጨዋታም የጥሎ ማለፍ ጨዋታዎች ብዙ ጊዜ ተቋጠሩ ዝግ እንደሚሆኑ ይገባኛል። ግን የሚያዝናናን ጨዋታ ሊሆን ይችላል። ለእኔ ምናልባት ከሩብ ፍጻሜው ጨዋታዎች በጣም ከፍ ባለ ግምት የምጠብቀው ጨዋታ የኛው ነው። አንድ አጋጣሚ ሆኖ ድልድሉን አይተሹ እንደሆነ ምሳ በሁለተኛው ዙር የሚገናኙት እንግዲህ 4 የዓለም ዋንጫ ያሸነፉ አሉ እስካሁን ከቀሩ 8 ቡድኖች 4ቱ ደግሞ ካሸነፉ ለመጀመሪያ ጊዜ የሚሆንላቸው ቡድኖች አሉ እና አንድ ሂስቶሪካል ጃይንት ከአንድ በንጽጽር በእግር ኳስ ገና ከሆነ በንጽጽር ገና ከዛኛው ቡድን ጋር ካልደረሰ ቡድን ጋር ነው ብዙዎቹን ጨዋታዎች ካየሻቸው አርጀንቲና ከስዊዘርላንድ ለምሳሌ፣ ፈረንሳይ ከሞሮኮ፣ ስፔን ከቤልጅየም ሁሉም ጨዋታዎች እንደዚህ፣ እንግሊዝ ከኖርዌይ አንዳንዶች በቃ ጃይንቶች ናቸው የዓለም ዋንጫ አሸንፈው የሚያውቁ ናቸው። ሌሎቹ ደግሞ የቅርብ ዓመታት ክስተቶች የሆኑ ቡድኖች አሉ። ስዊዘርላንድ ክስተት አንለውም ለረጅም ጊዜ ሲሪየስ የሆነ ተፎካካሪ ቡድን ሲሰራ ስላየ ነው። ግን ወደ ሴሚፋይናል ለመግባት ነው የሚጫወተው። ሴሚፋይናል እዚህ ደረጃ ላይ ሲደርሱ ከ72 ዓመት በኋላ ለመጀመሪያ ጊዜ ነው። ሁሉም ጨዋታዎች የራሳቸው የሚነገር ታሪክ አላቸው። ግን ይሄኛው ጨዋታ የበለጠ ኢንትረስት የሚያደርግ ይመስለኛል። ምሳ ተመልሰናል። አድማጮቻችን አረፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ዛሬ ምሽት ፈረንሳይን ከሞሮኮ ጋር የሚያገናኘውን ጨዋታ እንመልከት። እጅግ ትልቅ ጨዋታ ነው ይሄ ጨዋታ። እንግዲህ ሞሮኮ ባለፉት ዓመታት በዓለም ዋንጫ ላይ አስደናቂ ብቃቷን እያሳየች ትገኛለች። አልፋ የመጣቻቸው ጨዋታዎች ላይ ራሱ የነበራት ጥንካሬ እንደ ቡድን በጣም ጥሩ እንደነበር ተመልክተናል እና ይህን ጨዋታ የበለጠ እንዲጠበቅ ያደረገው ደግሞ የሞሮኮ ብሔራዊ ቡድን ያለፉት ጨዋታዎችን ብቃት ነው። ናንሳይን ጉዳይ ግን ምሳ ልጠይቅሽና ከአፍሪካ ብሔራዊ ቡድኖች መካከል እስካሁን ድረስ ካየሻቸው በዓለም ዋንጫም ሊሆን ይችላል፣ የእርግጥ የዓለም ዋንጫ ብቻውን መለኪያ መሆን የለበትም፣ አንድ መለኪያ ነው። በእርግጥ አንድ ቡድን በዓለም አቀፍ ውድድሮች ከአፍሪካ አህጉር ውጭ ካሉ ቡድኖች ጋር ሲጫወት ያለው የፐርፎርማንስ መጠን ዋጋውን ከፍ ሊያደርገው ይችላል። እሱን ኮንቴክስት እረዳለሁ። ግን በጣም ኢንስፓየር ያደረገሽ በጣም የወደድሽው የአፍሪካ ብሔራዊ ቡድን እስካሁን ድረስ ትልልቅ ውድድሮች ማየት ከጀመርሽ ጀምሮ የትኛው እና ይሄኛውን የሞሮኮን ቡድን የትኛው ስፍራ ላይ ታስቀምጫለሽ? አጠቃላይ ነው እስካሁን ድረስ አጠቃላይ ያው ከአፍሪካ ብሔራዊ ቡድኖች መካከል በዓለም ዋንጫም ሊሆን ይችላል፣ ግን በአፍሪካ ዋንጫም በሌላም መለኪያ ሴኔጋል ይመስለኛል። ሴኔጋል የትኛው?
እኔ የነሳዲዮ ማለት አሁን ያለው የነሳዲዮ ምክንያቱም እኔ አሁን በደንብ ያየሁት እሱና ከዛ የነሳዲዮ ማኔን ሴኔጋል ነው። ምክንያቱም እኔ ከዛ በፊት የነበራቸው የዓለም ዋንጫ ያነሱበት ብቻ ሳይሆን ከዛ በፊት እንግዲህ ግብጽን በተከታታይ ያሸነፉ የዓለም ዋንጫ ላይ የተሳተፉበት ከዛ በፊት ሌላ የአፍሪካ ዋንጫ ያሳኩበት ብሔራዊ ቡድን ነበር ብዬ አስባለሁና እኔ በጣም ጥሩ ብሔራዊ ቡድን እንደነበረ ይሰማኛል። ያ ብሔራዊ ቡድን የሴኔጋል ብሔራዊ ቡድንና በዚህኛው የዓለም ዋንጫ ላይ በአንዳንዶቹ ሁኔታዎች ላይ እድለኛ ነበሩ ብዬ አላስብም ይመስለኛል። የቤልጅየሙ ጨዋታ እንግዲህ 2-0 እየመራ አሳልፈ ስሰጥ ለዛውም በጣም ጥቂት ደቂቃዎች ቀርተውክ እኔ የአፍሪካም አሁን ተመልክተናል። አሁን ለምሳሌ ግብጽን ተመልክተናል 2-0 እየመራሽ ነው ውጤቱን አሳልፈ የሰጠችው። የምድብ ጨዋታ ላይ ጀርመን ከኮት ዲቫር ያደረገችውም ጨዋታ እንደዚሁ ይመሩ ነበር 1-0 ና ማሸነፍ የሚችሉት ጨዋታ ብቻ ሳይሆን ደግሞ በጣም ጥሩ ቡድንም ይመስል ነበርና አሳልፎ ይሰጣሉ። ያ ምልክቱን ያየንባቸው ይመስለኛል። ብዙ የአፍሪካ ብሔራዊ ቡድኖች ባህሪ ነው፣ ግን የሴኔጋል ብሔራዊ ቡድን ይመስለኛል እንደ ድል ሆኖ ግን በጣም ጥሩ እየተጓዘ ያለው በዓለም ዋንጫ ላይ የሞሮኮ ብሔራዊ ቡድን ነው እና እኔ በጣም ደስ ይለኛል። በነገራችን ላይ የሆነ ነገር አቺፍ ቢያደርጉ በጣም ደስ ይለኛል እና ማንኛውም የአፍሪካ ብሔራዊ ቡድን ጥሩ ርቀት ቢጓዙ ብዬ የምመኝበት የዓለም ዋንጫ ውድድር ነበርና ያስገረሙን ብሔራዊ ቡድኖች አሉ። በዚህኛው የአፍሪካ ዋንጫ ኬፕ ቨርዲ ለምሳሌ ጥሩ ተንቀሳቅሳለች ብዬ አስባለሁ። ራሷን ሞሮኮ፣ ግብጽ እንደውም እኔ ግብጽ ቶሎ የምትወጣ መስሎኝ ነበረ ከውድድሩና ግን ሲሸነፉ ራሱ ፋይት አድርገው ነው የተሸነፉት። እሱን አይተናልና የሞሮኮ ብሔራዊ ቡድን ግን የቱ ጋር ታስቀምጫለች ለሚለው ከሆነ እኔ ሌላ በዓለም ዋንጫ ታሪክ አፍሪካ ቡድኖችን ካነሳን ከሞሮኮ ቀድሞ የሚመጣልን የአፍሪካ ብሔራዊ ቡድን አለ ብዬ አላምንም። ይህን ባለፉት 2 የዓለም ዋንጫዎች ላይ አሳይተዋል በሚገባና ትላልቆቹን ብሔራዊ ቡድኖች እየጣሉ ነው። ደግሞ የኳታሩ የዓለም ዋንጫ ላይ ራሱ 4 ውስጥ ገብተው ያጠናቀቁት አይደለ? ስፔን ነበረች፣ ፖርቹጋል ነበረች፣ በምድብ ቤልጅየምን፣ ክሮኤሽያን። እኔ በነገራችን ላይ የማንኛውንም ብሔራዊ ቡድን ማሸነፍ የሚችል አቅም አላቸው ብዬ አስባለሁ። በእርግጥ አሁን ፌቨራይት ሆኖ ወደ ዛሬው ጨዋታ የሚገባው የፈረንሳይ ብሔራዊ ቡድን ነው፣ ምንም ጥያቄ የለውም። ግን እኔ በጣም ጥሩ ተጫዋቾች አሏቸው ብቻ ሳይሆን እንደ ቡድን በጣም ጥሩ ናቸው ብዬ አስባለሁ ሞሮኮዎች እና በዓለም ዋንጫ ላይ ባለ ጉዞ ከሆነ የምናነሳው ከሞሮኮ ቀድሞ ሊመጣልኝ የሚችል ሌላ ስም የለኝ። እኔ በነገራችን በጣም ኢንስፓየር ያደርገኛል የሞሮኮ እግር ኳስ ከዚህ በፊትም ብያለሁ እና ሀገራቸው ላይ የሚሰሩት ኢንፍራስትራክቸር በጣም አሜዚንግ ነው። በጣም አሜዚንግ እንደሆነ እናያለን፣ ሰዎች ይነግሩናል። ከዛ ውጪ ግን ይሄ የእድሜ እርከን ቡድኖቻቸው ላይ የሚሰሩት ነገር የዓለም ሻምፒዮን ናቸው። የዓለም ሻምፒዮን ናቸው። በቃ በእያንዳንዱ አሁን አንድ ታዳጊዎችን ለማፍራት ትልቅ ኢሹ እንደሆነ የሚነሳው እኛ ሀገር ላይ ሜዳ ማጣት ነው አይደለ ብዙ ጊዜ እና እነሱ ጋር ግን በየሆነ ርቀቱ ያለው ሜዳ ታዳጊዎች ላይ ለመስራት ያላቸውን ጥረት በሚገባ ኢንቨስት ያደርጋሉና ያ እየከፈላቸው ስለሆነና ያ ቢያንስ ምልክቱ እየታየ ስለሆነ የሆነ ነገር ዲዘርቭ ማድረግ ይገባቸዋል ብዬ አስባለሁና በዓለም ዋንጫ ላይ ያለ የአፍሪካ ቡድን ከሆነ እኔ ከሞሮኮ ቀድሞ የሚመጣልኝ ሌላ ብሔራዊ ቡድን የለም። ሆል ግን እንደ አፍሪካ ግን ሜቢ በደንብ ያየሁት ሴኔጋል ስለሆነ እሱ ልክ ነው። ስለ ኢንፍራስትራክቸር ስታነሺ አንድ የሚያስገርም በ2009 መጀመሪያ የተመረቀው የሞሐመድ ስድስተኛ የሚባለው የአካዳሚ 2019 ላይ እንደገና ሪኖቬት ተደረገ። 55 ወደ 65 ሚሊዮን ዶላር ነው የወጣበት እና 35 ሄክታር ላይ ያረፈ 11 የተፈጥሮ አርቲፊሻል እና ቅይጥ ሃይብሪድ የሚባሉ ሜዳዎች ያሉበት በጣም ዘመናዊ ስፖርት የሕክምና ማዕከል ያለበት ሆስፒታል ያለበት ሆቴሎች ያሉበት ለ27 ቡድኖችን ማስቀመጥ የሚችል ሌክዠሪ ቤቶች ያሉበት የሀገሪቱን የወንዶች የሴቶች የወጣቶች በሁሉም እድሜ እርከን ላይ ያሉ ቡድኖችን በሁሉም ጾታዎች መያዝ የሚችል የኦሊምፒክ ሳይዝድ የሆነ የመዋኛ ገንዳ ያለው የራባት እግር ኳስ ፌዴሬሽን የአድሚኒስትሬቲቭ ወይ አስተዳደር ቢሮ የሚገኝበት በጣም አስደናቂ የትሬኒንግ ሴንተር አላቸው። ወይም ልክ እንደ ፈረንሳይ ክሌርፎንቴን እንደሚባለው አይነት ማለት ነው እና አልፎ አልፎ እዚህኛው ስብስብ ውስጥም እንደ አዜዲኑና ይሄ አይነቶቹ ተጫዋቾች ከዚህ አካዳሚ የወጡ ተጫዋቾች ናቸው እና የስራ ውጤት ነው፣ ምንም ጥያቄ የለውም። ብዙ ኢንተርናሽናል ተጫዋቾች አሉት። አዎ ግን የ2025 ላይ የዓለም ከ20 ዓመት በታች ሻምፒዮን ሲሆኑ አሁን ብሔራዊ ቡድኑን የሚያሰለጥኑት ሞዋቢ የሚባሉት አሰልጣኝ ናቸው። የዛ ቡድን አሰልጣኝ የነበሩት
ስለዚህ ለአሁን ብቻ ሳይሆን ለሚቀጥሉትም አመታት በአፍሪካ እግር ኳስ የበላይ ሆኖ ሊቀጥል የሚችል ደግሞ የሚቀጥለው የ2030 የዓለም ዋንጫ ሲደረግ ከአስተናጋጆቹ መካከል አንደኛው ነው የሞሮኮ እግር ኳስ ፌዴሬሽን የሞሮኮ መንግስትም እና በጣም ብዙ ኢንቨስትመንት ብዙ በተለይ የሀገሪቱ ንጉስ ሙሐመድ ስድስተኛ የሚሏቸው ብዙ ገንዘብ ኢንቨስት አድርገዋል እና ያለፈው የዓለም ዋንጫ ለመቼስ አንዳንድ የሆኑ ቡድኖች ክስተት የሆኑና የሆነ ርቀት ድረስ ይሄዳሉ እና ያ ምን ይሆናል ከስንት አንዴ የሚመጣ ድንገቴ ነገር ይሆናል። ይሄኛው የሞሮኮ ብሔራዊ ቡድን አሁን በሌላ የዓለም ዋንጫ ደገመውና ሩብ ፍጻሜ ድረስ መጣና አረጋገጠ። የሆነ ድንገት የመጣ ቡድን ሳይሆን ወይ ፍሉክ እንደሚሉት በአጋጣሚ በአንድ ውድድር ላይ በሚገኙ ጣፈንታዎች ቲፒካል አንድ የኖካውት ውድድር እንደሚሰጠን ሰርፕራይዝ ቡድን እንዳልሆነ አየን። አንደኛ የመጀመሪያው ቡድን ነው ሁለት የተለያዩ የዓለም ዋንጫዎች ላይ ከአፍሪካ ቡድኖች መካከል ሩብ ፍጻሜ የደረሰ። አንዳንድ ጊዜ ያደረጉት ቡድኖች ነበሩ። የመጀመሪያ 1990 የካሜሩን ብሔራዊ ቡድን ነው። ሁለተኛው የ2002 የሴኔጋል ብሔራዊ ቡድን ነው። ሶስተኛው የ2010 የጋና ብሔራዊ ቡድን ነው። ከዛ ሞሮኮ መጣና ሞሮኮ ደግሞ ከሁሉም የበለጠ ርቀት ተጓዘ። ከመጨረሻዎቹ 4 ቡድኖች መካከል አንደኛው ሆነ በፈረንሳይ። ዛሬ እንግዲህ ከፈረንሳይ ጋር ይገናኛሉ። በፈረንሳይ በግማሽ ፍጻሜው እስኪሸነፍ ድረስ ማለት ነው። በዚህኛው የዓለም ዋንጫ ደግሞ እንደገና በድጋሚ ሩብ ፍጻሜ ደረሰና በተከታታይ የመጀመሪያው ቡድን ነው። ግን በጠቅላላው በታሪክም በተለያዩ የዓለም ዋንጫዎች ላይ ከአፍሪካ ብሔራዊ ቡድኖች መካከል ሁለት ታሪክ ነው የሰራው ማለት ነው። ታሪካዊ ቡድን የሚያደርገው አንደኛው እሱ መጀመሪያ ግማሽ ፍጻሜ የደረሰው ቡድን ነው። ሁለተኛ ተከታታይ የአፍሪካ ዋንጫዎች ላይ በትንሹ የዓለም ዋንጫዎች ላይ በትንሹ ሩብ ፍጻሜ ድረስ በዓለም ዋንጫ የተጓዘ የመጀመሪያው አፍሪካዊ ብሔራዊ ቡድን ነው። ስለዚህ ፍሉክ አይደለም። የዛሬ 4 ዓመት ገደማ ያደረጉት ነገር አጋጣሚ አልነበረም። እነዛን ትልልቅ ቡድኖች አሸነፉ። ቅድም ሳይጠቀስሻቸው ትልልቅ ቡድኖችን እና በዚህኛው ውድድርም ላይ ሆላንድን ጥለው ነው ለምሳሌ ያለፉት። ከብራዚል ጋር በጣም ጥሩ ተጫውተው ነው አቻ የተለያዩት እና በሁለቱ ጨዋታዎች እንዲያውም ከዛም የበለጠ ሊገባቸው ይችላል። ኔዘርላንድስን መጨረሻ ላይ በመለያ ፍጹም ቅጣት ምት ነው ያሸነፉት። 6ኛ ናቸው ቅድም እንዳነሳሁት በፊፋ ራንኪንግ። በእርግጥ ትልልቅ ቡድኖች አይተን እናውቃለን። በአፍሪካ በአህጉሩም በተለይ ደግሞ በዓለም ዋንጫዎች ላይ ስኬታማ የሆኑ አንጻራዊ ስኬት የነበራቸው ቡድኖች አይተን እናውቃለን። ያው ምሳ እንደምታውቂው የአፍሪካ ብሔራዊ ቡድኖች የዓለም ዋንጫ ተሳትፎ ግማሹ የዓለም ዋንጫ አልፏቸዋል ልትዩ ትችላለች። በንጽጽር በቅርብ ጊዜ የጀመረ ነው። ከ1970ዎቹ የጀመረ ነው ልትዩ ትችላለች። ግብጽ ልክ ነው 1934 ላይ የሁለተኛው የዓለም ዋንጫ ላይ ተሳትፋለች። ግን ግብጽ የዓለም ዋንጫ ላይ በተሳተፈችበት ጊዜ አንደኛ ውጤቷ በጣም መጥፎ ነበር። እስከዚህኛው የዓለም ዋንጫ ድረስ 4 የዓለም ዋንጫዎች ነበር የተሳተፈችው፣ አንድም ጨዋታ አላሸነፈችም። የአፍሪካ እግር ኳስ ትልቁ የእግር ኳስ ሀገር ቢሆንም በብሔራዊ ቡድኑ የአፍሪካ ዋንጫ ስኬትም በክለቦቹ የአፍሪካ የክለቦች ውድድሮች ስኬትም ትልቁ የአፍሪካ የእግር ኳስ ሀገር የግብጽ እግር ኳስ ነው። ነገር ግን በዓለም ዋንጫ ላይ ከሁሉም ቀድሞ የተሳተፈ ቢሆንም ሬከርዱ ግን ጥሩ አልነበረም እና እስከ 1970ዎቹ ድረስ እስከ 1970ዎቹ መጨረሻ ድረስ ወይ እስከ 80ዎቹ መጀመሪያ ድረስ የአፍሪካ የዓለም ዋንጫ ተሳትፎ የግርጌ ማስታወሻ ብቻ ነው የነበረው። እንደምታውቂው እስከ 1966 ድረስ አንድም የአፍሪካ ሀገር አንድ ብቸኛ ኮታ አልነበረውም። አንድ የአፍሪካ በማጣሪያው ቀዳሚ የሆነ ቡድን ከሌሎች አህጉራት ቡድኖች ጋር የፕሌይኦፍ ጨዋታ ተጫውቶ ነበር ወደ ዓለም ዋንጫው ይመጣ የነበረው። በኋላ ነው ጆ ሃቨላንጅ የቀየሩትና አንድ ኮታ የሰጡት። ከዛ 74 ላይ የዛየር ብሔራዊ ቡድን አሁን ዲሞክራቲክ ሪፐብሊክ ኮንጎ በዓለም ዋንጫ ተሳተፈ 1970 የዓለም ዋንጫ ላይ እና 9 ጎል በዩጎስላቪያ ተቆጠረበት። የመጀመሪያው የሰብሳሃራን ከሳሃራ በታች ያለ የአፍሪካ ብሔራዊ ቡድን ነው በዓለም ዋንጫ ሲሳተፍ። ያንን ውብ አረንጓዴ መለያ ለብሰው ነበር ዘውረድ ላይ የተሳተፉት። ግን ከዚህ በፊት አንድ ሰፊ ፊቸር እንደሰራንበት ምሳ የሞቡቱ ሴሴሴኮ ተጽዕኖ በጣም ያየለበትና ሌላ ጨዋታ 9-0 የምትሸነፉ ከሆነ አይማረኝ በመራችሁ ያሉበት እና በኋላ ሙሉንጋ ነው የሚባለው ተጫዋች ቅጣት ምቱ ከብራዚል ጋር በነበረው ጨዋታ ተጨንቆ አርቢትሩ ፊሽካ ከመንፋታቸው በፊት ተንደርድሮ ኳስ የመታበት በጣም አሳዛኝ ክስተት ነው ነበር። ግን የአፍሪካ የመጀመሪያ ስኬት የሚባል የመጀመሪያው ድል የተገኘው በውጤት እንኳን ማለት ጨዋታ በማሸነፍ እንኳን 1978 እንግዲህ ዓለም ዋንጫ 1930 ነው የጀመረው። ምን ያህል ከረፈደ ወደ ዓለም ዋንጫ አፍሪካ እንደተቀላቀለች ይሄ ይነግርሻል።
ምክንያቱም 1934 1930 1938 አብዛኞቹ የአፍሪካ ሀገራት በአውሮፓውያን ቅኝ ገዢዎቻቸው ቅኝ ገዙ የነበረበት ወቅት ስለነበር ሉዓላውያን ሀገራት ስላልነበሩ የራሳቸው ብሔራዊ ቡድን ስላልነበራቸው ነጻነትም ስላልነበራቸው በዓለም ዋንጫ ሊሳተፉ አይችሉም። በመካከል ደግሞ ከ1938 እስከ 1950 የዓለም ዋንጫ ድረስ 2 የዓለም ዋንጫዎች በሁለተኛው የዓለም ጦርነት ምክንያት ጭራሽ አልተደረጉም። ግን ቢደረግም የአፍሪካ ብዙዎቹ ሀገራት ነጻ የወጡት ከ1960 ወዲህ ነው። 1960 1961 1950ዎቹ መጨረሻ እስከ 1960ዎቹ አጋማሽ ድረስ ለምሳሌ በፖርቱጋል ቀኝ ተገዝተው የነበሩት ሁሉም 5ቱም ሀገራት ነጻነታቸውን ያገኙት 1975 ላይ ነው። ስለዚህ አንዱም በፖርቱጋል ቀኝ ግዛት ስር የነበረ ኬፕ ቨርዲዮን፣ ሞዛምቢክን፣ ሌላ አንጎላ ይሁን የዓለም ዋንጫ ላይ ሊሳተፍ አይችልም። ሉዓላዊ ሀገር አይደለም እና የአፍሪካ የዓለም ዋንጫ የተሳትፎ ታሪክ የውጤትም ታሪክ የቅርብ ጊዜ ታሪክ ነው። አፍሪካን በዓለም ዋንጫ አይሆንላቸውም ስንል ወይ አልሆነላቸውም እስካሁን ድረስ ስንል ይህንን ሂስቶሪካል ዲስአድቫንቴጅ መርሳት የለብን። ግማሹ ላይ አልነበሩም። የቅርብ ጊዜ ታሪክ ነው ከውድድሩ። አሁን እንግዲህ ውድድሩ 100 ዓመት ሊሞላው ነው። የሚቀጥለው የዓለም ዋንጫ ሲመጣ 100 ዓመት ይሞላዋል። 78 ላይ ነው የመጀመሪያ ድላቸውን ያገኙት። ቱኒዚያ ሜክሲኮን 3-1 ባሸነፈች ጊዜ በአርጀንቲናው የዓለም ዋንጫ። ከዛ የመጀመሪያው የጥፋት ነጥብ የሚባለው 1982 ላይ ነው። የነ ቶማስን ኮኖ የነ ሮጀር ሜላ ካሜሮን ከጣሊያን ጋር አቻ ተለያየ እና ይሄ ደግሞ ከእግር ኳስ ትልልቆቹ ሀገራት ጋር የተገኘ የመጀመሪያው ጥሩ ውጤት ተብሎ ይጠቀሳል። ከጣሊያን ጋር 1-1 በመለየታቸው ምክንያት። በኋላ ደግሞ ጣሊያን እኮ የዛ ውድድር አሸናፊ ሆነ። በነገራችን ላይ ምሳ ጂያን ሉዊጂ ቡፎን አንደኛው ልጁ ስሙ ቶማስ ነው። ቶማስ የተባለው ቶማስን ኮኖ የሚባለውን የካሜሮን ግብ ጠባቂ በጣም ስለሚወደው ነው የነበረው እና ለመጀመሪያ ጊዜ ያየው 82 የዓለም ዋንጫ ላይ እና ከሀገሩ ከጣሊያን ጋር አቻ ሲለያዩ በጣም አስደናቂ ስለነበር እዛ ጨዋታ ላይ ኢንስፓየርድ ሆነ። ግብ ጠባቂ ለመሆንም ያነሳሳው እሱ እንደሆነ ይናገራል። ከዛ ልጅ ሲወልድ ቶማስ አለው እና ሮጀር ሚላ ቶማስ ሌሎችም ተጫዋቾች የነበሩበት ነው። መጨረሻ ላይ ከምድባቸው ያላለፉት በጎል ልዩነት ምክንያት ነው፣ በጎል ዲፍረንስ ምክንያት ነው ከምድባቸው ያላለፉት እና ሰዎች ይሄማ የመጪው ጊዜ እግር ኳስ ነው እንዲሉ ያደረገ ፍጥነት፣ ኃይል፣ ቴክኒካዊ ጥራት የነበረው አይነት ቡድን የነበረው ግን ብዙ የአፍሪካ ብሔራዊ ቡድኖች በዓለም ዋንጫ ሲመጡ የምናየው አይነት ታክቲካዊ ገራገርነት ነበሩ። ከዛ ደግሞ ሌላ ቡድን አየን እዛ ውድድር ላይ የሂሆን ቅሌት የሚባል አንድ ጨዋታ አለ በዓለም ዋንጫ ታሪክ። ከዓለም ዋንጫ ሀፍረቶች መካከል አንደኛው በሂሆን ከተማ በኦስትሪያና በጀርመን መካከል በተደረገ ስምምነት አልጄሪያን ለመጣል ማለት ነው። እንግዲህ የአልጄሪያ ብሔራዊ ቡድን እንደ ቤሉሚ እንደ ራባህ ማጀር አይነት አስደናቂ ተጫዋቾች የነበሩት ግን በህቡ በተደረገ ስምምነት ኦስትሪያና ጀርመን አልጄሪያን ከውድድር ውጭ ለማድረግና ደግሞ አብረው ለማለፍ ቅሌት ያለበት ጨዋታ አደረጉ። ከዚህ በፊት ልክ አዲስ አበባ ላይ የ1993 የአፍሪካ ወጣቶች ዋንጫ ሲደረግ በግብጽና በካሜሮን መካከል በአበበ ቢቂላ ስቴዲየም እንደነበረው አይነት ማለት ነው። ሁለቱም ቡድኖች ባለፈውም በመጠኑ ይህንን የሚመስል ነገር በኦስትሪያና በኢራን ጨዋታ ላይ አይተን ነበር። በአልጄሪያ ጨዋታ ላይ በሁለቱ ጨዋታ ላይ አየን ይመስላል። እንደዚህ አይነት ታሲት አግሪመንት የሚሉት ተነጋግረው ይሁን ወይ ሰብኮንሽስ ሳያስቡት ይሁን አይታወቅም። አዲስ አበባ ላይ ግን አስበውት ነበር ያለው። ህዝቡ ገልብጥ ብሎ ገብቶ ጨዋታውን ያሰረዘው ጊዜ ማለት ነው። አንድ ባለ ሀብት ነበር ያኔ የተጣለውን የገንዘብ ቅጣት የከፈሉት ማን እንደሆነ አላስታውስም። እና ልክ እንደዛ አይነት ሸፍጥ ተደርጎ ነው ሂሆን ላይ የግብጽ ብሔራዊ ቡድን ማነው የአልጄሪያ ብሔራዊ ቡድን ከምድቡ እንዲወጣ የተደረገው። አሪፍ አሪፍ ቡድኖች ነበሯት አፍሪካ በተለያዩ ወቅቶች። ከዛ በኋላ በነገራችን ላይ ምሳ ከ1982ቱ ዲስግራሲያ ሂሆን ምናምን የሚሉት መሰለኝ ስፔኖቹ የሂሆን ዲስግሬስ ወይም የሂሆን ቅሌት ከሚባለው ጨዋታ በኋላ የመጨረሻ የምድብ ጨዋታዎች በተመሳሳይ ሰዓት እንዲደረጉ ፊፋ የወሰነው ከዛ የዓለም ዋንጫ በኋላ ከዛ ጨዋታ በኋላ የአሰራር ለውጥ ያስከተለ ነው። አሁን በመጨረሻ የሊግ ጨዋታዎችም ላይ ካየሽ በመጨረሻ የውድድሮች የምድብ ጨዋታዎች ላይ መጨረሻ ጨዋታዎች በተመሳሳይ ሰዓት ነው የሚደረጉት። እንደዛ መሆን የጀመረው 1982 ላይ አልጄሪያ ላይ በደረሰ በደል ምክንያት ማለት ነው። እና እንደ ራባህ ማጀር አይነት አስደናቂ ማጀር እንግዲህ ከፖርቶ ጋር ቻምፒየንስ ሊግ ያሸነፈ በጣም ትልቅ ተጫዋች ነው። ግን ከሞላ ጎደል ሁሉም ነገር የተለወጠበት ከተባለ የሚባለው 1990ው የጣሊያን የዓለም ዋንጫ ነው እና አንድን የእግር ኳስ ሱፐር ፓወር አንድ የአፍሪካ ቡድን ለመጀመሪያ ጊዜ ሲያሸንፍ አየ። ካሜሮን በወቅቱ የዓለም ሻምፒዮን ሆኖ ወደ ውድድሩ የመጣውን
ዲየጎ አርማንዶ ማራዶናን አርጀንቲናን በኦማን ቢይክ ጎል አማካይነት አሸነፈ እና ይሄ በአፍሪካ ዋንጫ ታሪክ እንግዲህ 36 ዓመት በፊት ማለት ነው። ውድድሩ ራሱ 96 ዓመት ነው የውድድሩ እድሜ እና የአፍሪካ ትልቁ የስቴትመንት ድል የተገኘው 1990 ላይ ነው እና ትንሽ እንትን የሚያስፈልግ ይመስለኛል። የአፍሪካ ቡድኖች ዘግይተው የመጡ መሆናቸው መገንዘብ የሚያስፈልግ ይመስለኛል እና እዛ ውድድር ላይ መጡ። እንደ ማካናኪ የሚባል ቴክኒካል ተጫዋች ነበራቸው። ሩብ ፍጻሜ ድረስ ሄዱ። የመጀመሪያው የአፍሪካ ብሔራዊ ቡድን ነው ሩብ ፍጻሜ ድረስ የተጓዘ። በእርግጥ የዓለም ዋንጫ ፎርማት ሌላ አይነት ባህሪ ነበር። ያኔ 16 ወይ 24 ተሳታፊዎች ስለነበሩት የውድድሩ ፎርማት ሌላ ነው። አሁን 48 ናቸው። ስለዚህ ወደ ሩብ ፍጻሜ የምትመጪበት መንገድም የተለየ ነው። ግን ሩብ ፍጻሜ ድረስ ደርሷል በእንግሊዝ እስኪሸነፉ ድረስ። ያው ይሄም አንድ ራሱ ባህሪ ነበረው። ቦቢ ሮብሰን ነበሩ አሰልጣኝ የነበሩት፣ ጋስኮኝ፣ ጋሪ ሊኒከር የነበሩበት፣ ክሪስ ዋድል የነበሩበት የእንግሊዝ ብሔራዊ ቡድን ነው። ልምድ አጠር መሆን እና ብዙ ጊዜ የሚታይ ታክቲካዊ ውስንነት በእንግሊዝ እንዲሸነፉ አደረጋቸው። ግን የብዙ ሰው ልብ ያሸነፈ ነበር። እኔ እንዲያውም በቀደም ስለ ኬፕ ቨርድ አንድ ምሳሌ ነበር ሽምሳኝ ብለት ግን እያነሳው ነበር እዚህ እና የዓለም ዋንጫን የሚያሸንፈው ዋንጫውን የሚያገኘው ቡድን ብቻ አይደለም። ኬፕ ቨርድ የዓለም ዋንጫ አሸናፊ ነው። በሌላ መንገድ የ2026ቱን የዓለም ዋንጫ እድሜ ሰጥቶን ከአመታት በኋላ የምናስታውሰው ከሆነ በኬፕ ቨርድ ምክንያት ነው የምናስታውሰው። ስቶሪ ነው። በሰዎች ሕሊና ውስጥ በሚኖር ስፍራ ምክንያት አንድ ቡድን ኢሞሽናል የውድድሩ አሸናፊ ሊሆን ይችላል። ካሜሮን እንደዛ ነበር ያን ጊዜ በተጫወቱት እግር ኳስም ባሸነፉት የባላጋራ መጠንም በተጫዋቾቻቸው የግል ክህሎትም ሁለት በጣም አስደናቂ ግብ ጠባቂዎች ነበሯቸው። የግብ ጠባቂ ቅንጦት ነበረው ያ ቡድን። ቶማስን ኮኖ ነበር በድጋሚ ግን ጆሴፍ አንቷን ቤል የሚባል ደግሞ ሌላ አይነት ነው ግብ ጠባቂ። የተለያየ ባህር ያላቸው ሁለት ግብ ጠባቂዎች ናቸው እነዚህ። ሮጀር ሚራ እስካሁን ድረስ በዓለም ዋንጫ በእድሜ አንጋፋው ጎል አስቆጣሪ የሆነበትና ወደ ማዕዘን መምቻው ሄዶ ያንን ፌመስ ዳንስ የደነሰበት እንኳን በጊዜው በቀጥታ የዓለም ዋንጫ ላዩ ሰዎች ቀርቶ ልክ ደግሞ እንደኛ ከረጅም ጊዜ በኋላ እነዛን ጨዋታዎች ስለዛ የዓለም ዋንጫ ዶክሜንተሪ ስቶሪዎች ያነበብን ሰዎች ሁሉ ልክ ውድድሩን እንዳየነው አይነት በህሊናችን የሚቀር አይነት ቡድን ነበር። ያዩት ሰዎች ደግሞ የበለጠ በሰዎች የጋራ ትውስታ ውስጥ የሚቀመጥ አይነት ቡድን ነበር የካሜሮን ብሔራዊ ቡድን። 94 ደግሞ መጣን። የአሜሪካ የዓለም ዋንጫ ማለት ነው። በድጋሚ ወደ አሜሪካ መጥቷል የዓለም ዋንጫ። ያ የናይጄሪያ ብሔራዊ ቡድን እኔ መጀመሪያ የወደድኩት የአፍሪካ ብሔራዊ ቡድን። ያንን ውድድር አላየሁትም፣ ግን ብዙዎቹ ተጫዋቾች 94 ላይ የነበሩት ተጫዋቾች ከዛ በኋላ 98ም ላይ እስከ 2000ዎቹ መጀመሪያ ድረስ ነበሩ እና ያ ቡድን ደግሞ በቴክኒካዊ ጥራቱ በጣም የተለየ ነበር። የብዙ ሰው የናይጄሪያ ደጋፊ ነበር። እኔ ልጅ ሆኜ እግር ኳስ ማየት በጀመርኩበት ጊዜ ያኔ የኬብል ቲቪ እንዳሁኑ አልነበረም። የሩፐርት ሙርዶክ አብዮትም በተለይ ፕሪሚየር ሊግን ዓለም አቀፋዊ ገና አላደረገውም ነበር። እንዳሁኑ ኢንተርናሽናል አልነበረም የክለብ ፉትቦል። አሁን ሁሉም ሰው አዘውትሮ በየ3 ቀኑ በየሳምንቱ የሊግ ጨዋታዎችን ያህል በመደበኝነት የሚደግፈው የሆነ ቡድን አለ። የህይወታችን ትልቅ አካል። ያኔ ግን እግር ኳስ የማየት ልምድ የአፍሪካ ዋንጫና የዓለም ዋንጫዎችን በማየት የሚገለጽ ነው የነበረው። በቃ ትልቁ ኤቨንት ያኔ የአፍሪካ ዋንጫ ሲመጣ የዓለም ዋንጫ ሲመጣ ነው የነበረው እና እኔ አስታውሳለሁ በጣም ብዙ ሰው ያኔ የናይጄሪያ ደጋፊ ነበር። ልዩ ቡድን ነበር ያ ቡድን። ጥበበኞች ነበሩት። እንደ ጄጄ ኦኮቻ አይነት ተጫዋች ነበረው። ለፓሪስ ሳን ጀርማን ለፍራንክፉርት ተጫውቷል። እንግሊዝ ውስጥ መጥቶ ለቦልተን ተጫውቷል። ማንቸስተር ዩናይትድ ሳይቀር ከቦልተን ሊያስፈርመው ከፔዥም ወደ እንግሊዝ ከመምጣቱ በፊት ሊያስፈርመው ሞክሮ ነበር። በተለያዩ ምክንያቶች ዝውውሩ አልሆነም። ግን ልዩ ከሮናልዲኞ ጋር አብሮ በፔዥ ተጫውቷል ኦኮቻ። ራሺድ ያኪኒ ትልቅ አጥቂ ነበር። ሰንዴ ኦሊሴ ለዩቬ ለዶርትሙንድ ሁሉ የተጫወተ አስደናቂ አማካይ ነበር። ፊኒዲ ጆርጅ ከአያክስ ጋር ቻምፒየንስ ሊግ ያሸነፈው ቡድን አባል ነበር። ኢማኑኤል አሙኒኪ ሌላ በጣም አስደናቂ ተጫዋች ነበር። ያው ነካኑ ነታሪቦ ዌስት ከ96ቱ የአትላንታ ኦሊምፒክ በኋላ ነው የመጡት። ግን ያ ቡድን በተጫወተው እግር ኳስም በክላሱም በፉክክር መንፈሱም የሚደነቅ ነው። ሩብ ፍጻሜ ለመድረስ ጫፍ ላይ ደርሶ ነበር። አሁን ቅድም ስቲ እንዲያውም እያስታወስኩ ነበር የአፍሪካ ቡድኖች ብዙዎቹ በተለይ በጥሎ ማለፍ ከውድድር የወጡበት ባህሪ ተመሳስሎሻል። ያለፉ ከመሰለ በኋላ 5 ደቂቃ ሲቀረው 7 ደቂቃ ሲቀረው 10 ደቂቃ ሲቀረው
አስተማማኝ የሚመስል መሪነትን ይዘው መጨረሻ ላይ ኮላፕስ ያደርጋሉ እና በዓለም ዋንጫው ላይ እንግዲህ 10 ጎሎች ከ90ኛው ደቂቃ በኋላ ተቆጥረዋል። በርከት ያሉት የአፍሪካ ቡድኖች ላይ ቢሆን የሚያስገርም አይደለም፣ ግን ስለ መጨረሻው 10 ደቂቃ በመደበኛው ከ80ኛው ደቂቃ በኋላ ብዙ ጎል ተቆጥሯል። ይሄ ታሪክ በብዙ ውድድሮች ላይ አለ። የሚገርመው ለአፍሪካ ብቻ የምንሰጠው አይመስለኝም፣ ሌሎች ቡድኖችም ያጋጥማቸዋል። ግን የአፍሪካ ቡድኖችን ስታጠኝ እንዲህ አይነት ልማድ ታያለሽ እና 94 የዓለም ዋንጫ ላይ ሩብ ፍጻሜ ላይ ወደ ሩብ ፍጻሜ ለማለፍ የመጨረሻዎቹ 16 ቡድኖች ውስጥ የተገናኙት ከአሬጎ ሳኪ ጣሊያን ሮቤርቶ ባጂዮ፣ ፍራንኮ ባሬዚ፣ ፓውሎ ማልዲኒ፣ ሮቤርቶ ዶናዶኒ ከነበሩበት የጣሊያን ብሔራዊ ቡድን ጋር ነው። ጣሊያን አጋጣሚ ሆኖ ተጫዋች በቀይ ወጥቶባት ነበር፣ ጂያን ፍራንኮ ዞላ 15 ደቂቃ ሲቀረው። ግን ከዛ ፊት 25ኛው ደቂቃ ላይ የመራ ነበር የናይጄሪያ ብሔራዊ ቡድን ጎል አስቆጥሮ። አሙኒክ ያኪኒ አንደኛው ተጫዋች ጎል አስቆጥሮ ባጂዮ 88ኛው ደቂቃ ላይ ነው ጎል ያስቆጠረባቸው። ልክ በዚህኛው የዓለም ዋንጫ ላይ በመጨረሻዎቹ ደቂቃዎች ጎል ተቆጥሮበት አንድ ቡድን ከውድድር ውጪ እንደሚሆን ማለት ነው። በኋላ ወደ ተጨማሪ ሰዓት እንዲገባ ሆነ ጨዋታው። እንደገና ሮቤርቶ ባጂዮ ራሱ በፍጹም ቅጣት ምት ጎል አስቆጠረ። ኢልዲቪኒ ዲቫይን ፖኒቴል የሚሉት ሮቤርቶ ባጂዮ በጣም አስደናቂ ነበር። ያው የፍጻሜው ጨዋታ ላይ በሰዓቱ የፍጹም ቅጣት ምት ነው ሰዎች የበለጠ የሚያስታውሱት፣ ግን የዓለም ዋንጫውም ላይ ግሩም ነበር። ያ የናይጄሪያ ብሔራዊ ቡድን ሩብ ፍጻሜ ያልደረሰም ግን በጣም የተለየ ቡድን ነበረ። ሌላ ምናልባት አንቺ የመጀመሪያ ውድድር የዓለም ዋንጫ ላይ 2010 የዓለም ዋንጫ ነው አይደለም? ደቡብ አፍሪካ ላይ የተደረገ የዓለም ዋንጫ የጋና ቡድን እሱ የሚረሳ አይደለም። ስንት ሰው እንዳዘነ አስታውሳለሁ። አሁን ድረስ ያንን እያሰበ የሚብሰለሰልም ብዙ ሰው እንዳለ አውቃለሁ። እና ደግሞ አፍሪካ ውስጥ ነው የተደረገው ውድድሩ። ስለዚህ የበለጠ አፍሪካዊ ስሜት ነበረን በዛ ጊዜ መሰለኝ። ሁልጊዜም አፍሪካዊ ነን፣ ስለዚህ አፍሪካዊ ስሜት አለን። ግን አፍሪካ ውስጥ የተደረገ ውድድር ነው እና የአፍሪካ ቡድኖች በውድድሩ ላይ ብዙ ሰው እንደተመኘው ብዙ ርቀት አልሄዱም። ግን ጋና ኤክሰፕሽን ነበር። ግሩም እግር ኳስም ነው የተጫወቱት። ግን ከዛ ከመድረስ በፊት የሴኔጋልን ቡድን ልጥቀስ። 2002 ላይ እሱ መጠቀስ አለበት። በቀደም ፈረንሳይ ከሴኔጋል ጋር ከመጫወታቸው በፊት ጥቂት እያነሳሁት ነበር። ኤልሃጂ ዲዩፍ፣ ሲሴ፣ ነቡባ ዲዮፕ፣ ካሊሉ ፋዲጋ ቡድን ፈረንሳይን ያሸነፈው ሩብ ፍጻሜ ድረስ የደረሰው በሁለተኛው ዙር በኦንሪ ካማራ ጎሎች 2-1 ስዊድንን ያሸነፈው። በኋላ ብዙ ታሪክ እንሰማ ነበር። በሞሮኮ ኢልሃም አንዚዝ የሚባል ተጫዋች ነው ያኔ ጎልደን ጎል የሚባል ድንገተኛ ሞት የሚሉት ውሳኔ ህግ ነበር እና ኢልሃም አንዚዝ ነው ጎል አስቆጥሮባቸው ከውድድሩ ውጭ ሆኑት። ግን እስከዛ ድረስ በጣም ግሩም ቡድን ነበር። የአፍሪካ ዋንጫ ፍጻሜም ደርሶ ነበር። ከዛ በፊት አንስቼዋለሁ ይህንን ቡድን እና በጣም አስደናቂ ነበር። ግን የ2010 የጋና ብሔራዊ ቡድን እንግዲህ አንድሬ አዩ፣ አሳሞah gyan፣ ቦቴንግ፣ ሱሌ አሊሙንታሪ ሁለት አሳማዎች የነበሩት ነው እና በኡሩጓይ አይረሳም ያ ጨዋታ መቼስ። የአሳሞah gyan አሁን ለሱፐር ስፖርት የዓለም ዋንጫ ትንተና ሲሰጥ በቃ ከዛ ውጪ ማሰብ አትችልም። ያንን የፍጹም ቅጣት ምት የሳተው እሱ ነበረ። አዲያ ወደ ጎል መታው፣ ሉዊስ ሱዋሬስ ኳሱን በእጁ መለሰው። አርቢትሩ የፍጹም ቅጣት ምት ሰጥተዋል እና የፍጹም ቅጣት ምቱን አሳሞah gyan ማስቆጠር አልቻለም። ባለቀ ሰዓት የተገኘ የፍጹም ቅጣት ምት ነበር። ሱዋሬስ በቀይ ወጥቷል። ተጨማሪ 30 ደቂቃ ላይ በዛ ምንድነው ኢሞሽናል ፕላሴቦ ምክንያት በዛ የስሜት ሸክም ምክንያት ሊሆን ይችላል ጨዋታውን ማሸነፍ አልቻሉም። በኋላ በመለያ ምትም በኡሩጓይ ተሸነፉና ሴሚፋይናል ሳይደርሱ ቀሩ። ግማሽ ፍጻሜ ለመድረስ በጣም የተቃረበው ቡድን እሱ ሳይሆን አይቀርም። ከሞሮኮ በፊት ትልቅ እድል ከፊታቸው ስለነበር ደግሞ ቢደርሱ ልዩ ይሆን ነበር። ምክንያቱም በአፍሪካ የሚደረግ የዓለም ዋንጫ ስለነበር ያን ጊዜ። ከዛ ሁለቱ የዓለም ዋንጫዎች መጥፎ ነበሩ። የ2014ቱና የ2018ቱን የዓለም ዋንጫዎች ብታይ ለአፍሪካ የክራይሲስ ኤዲሽንስ የሚባሉ መጥፎ የዓለም ዋንጫዎች ነበሩ። ናይጄሪያ ብቻ ነው ወደ ሁለተኛው ዙር እንኳን ያለፈው ከምድቡ ያለፈው። እሱንም በብራዚሉ የዓለም ዋንጫ በብራዚሊያ በፈረንሳይ ተሸነፉና ከዛ በላይ ብዙ አልተጓዙም። ከዛ ግን ሞሮኮ መጣና አሁን ሞሮኮ ፍሉክ አይደለም። አንድ ውድድር ላይ መጥቶ ሩብ ፍጻሜ ደርሶ ከዛ ወደ ኋላ የሚል አይደለም። ምናልባት የሀገሪቱን ሳይጠቀስው የእግር ኳስ ኢንፍራስትራክቸርም በአውሮፓ የተወለዱ ተጫዋቾቻቸውን የሚመለብሉበት መንገድም የሚጫወቱበት ስልትም የጨዋታው ሞደርኒቲ ሁሉ ሞሮኮ ሊቆይ የሚችል ቡድን ይመስላል። ቀጥሎ የዓለም ዋንጫ የሚደረገው አንደኛው የሚደረግበት ስፍራ ሞሮኮ መሆኑንም ከግምት ስታስገቢ አስተናጋጅ ሀገር አድቫንቴጅ ይኖረዋል እና ያኔ እንግዲህ አሽራፍ ሀኪሚ፣ አዜዲን ኡናሂ፣ ሀኪም ዚየሽ፣ ሶፊያን አምረባት፣ ያሲን ቦኑ ያሉበት አሁንም አንዳንዶች ተጫዋቾች አሉ። ካታር ላይ በጣም አስደናቂ ነው። የአውሮፓ ቡድኖች አደረጃጀት ነበረው።
የሚጫወትበት ታክቲካዊ ብስለቱ። ምክንያቱም ዋሊድ ሬግራጊ የቡድኑ አሰልጣኝ ፓሪስ ውስጥ ነው የተወለደው። በመጠኑ ፓሪሳዊ ነው፣ አውሮፓዊ ነው ልትዩ ትችላለች። በጣም ጠንካራ የተከላካይ መስመር ነበር። ሮክ ሶሊድ የሆነ የመከላከል መስመር ነበረው። ስለዚህ ስፔንንም ፖርቱጋልንም አሸንፎ በግማሽ ፍጻሜ የነበሩ ፍጻሜ ከውድድር ውጪ ያደረገ በፈረንሳይ ብቻ የቆመ እና በዓለም ዋንጫ የአፍሪካ ብሔራዊ ቡድኖች ተሳትፎ ብዙ ርቀት የተጓዘው ቡድን ነው የነበረው። አሁን ይሄኛው ቡድንም ከየትኛው የአውሮፓ ቡድን የሚያንስ አይደለም። እኔ እንዲያውም ምሳ የባለፈው የሆላንድ ጨዋታ ላይ ከካናዳ በፊት ከሆላንድ ጋር ነበር የተጫወቱት። የሮናልድ ኩመን ሴትአፕ የተጫወተበት መንገድ፣ የተጠቀማቸው አማካዮች አይነት፣ በባክ ፋይፍ መጫወቱ ምናምን ሞሮኮን እንደ ሆላንድ አይነት ትልቅ የእግር ኳስ ሀገር ሳይቀር ሆላንድ የድሮ ሁኔታ ላይ ባይሆንም ግን እንደዚህ አይነት ቡድኖች ሳይቀሩ የሚያከብሩት አይነት ያለ ፖሴሽን ነው የምንጫወተው፣ በ5 ተከላካይ ነው የምንከላከል፣ 2 ሰራተኛ አማካዮችን ነው የምንጠቀ አይነት አቲቲዩድ እንዲኖረው ያደረገ አይነት ተፈሪነት ላይ ደርሷል። የኤክስትራ ታይም ሁለተኛው አጋማሽ እኮ 84% ፖሴሽን የነበራቸው ምን ያደረጉበት ሌላ ጥያቄ ነው። ግን የተጋጣሚ ቡድን እንደምንም ወደ ፍጹም ቅጣት ምት ለመሄድ 16% ፖሴሽን ለ15 ደቂቃ ይዞ የተጫወተበት በጠቅላላው ኤክስትራ ታይሙን ካየሽ 80% መሰለኝ 20% ብቻ ነበር ይሆናል ለ30 ደቂቃ እና 11 ለ11 ነበሩ ተጫዋች በቀይ ወጥቶባቸው አይደል። በዛ መጠን የሚከበር አይነት ቡድን ነው እና እድገት አለው። ከባለፈውም የዓለም ዋንጫ በተለይ ባጫወት እድገት አለው። እንግዲህ ዋሊድ ሬግራጊ የዛሬ 4 ዓመት የሰራው ቡድን ቅድም እንዳነሳሁት ሚኒማሊስት የሆነ በአብዛኛው በጥልቅ የሚከላከል በመልሶ ማጥቃት ሊያጠቃ የሚሞክር እንዲህ አይነት ቡድን ነው የነበረው። አሁን የበለጠ የበሰለ የበለጠ ረቀቅ ያለ ቴክኒካዊ የፖሴሽን አጫወት ለመጫወት የሚሞክር በ4 ተከላካዮች የሚከላከል 3 አጥቂዎች አሉት። አማካይ ክፍሉ ላይ ከፍ ያለ ዳይናሚዝም ያለበት ነው። እንደ ኡናሂ ቡዋዲ እና ኤላይኑዊ አይነት ተጫዋቾች አሉት። አንዳንድ ጊዜ 4-2-3-1 ይጫወታል። ኡናሂን ከሁለቱ ጥልቅ አማካዮች ፊት አድርጎ አንዳንድ ጊዜ በ4-3-3 ይጫወታል። ራሱ አዘዲን ኡናሂ ከጠለቅ በየ4 ዓመቱ ጥሩ የሚጫወት ተጫዋች ነው። የክለብ እግር ኳስ ላይ ወደ ማርሴይም ሄዶ ከኦንዤ ከወጣ በኋላ ብዙ አትሳካለትም። ዘንድሮ ነገሩ ከጂሮና ጋር ጥሩ ነበር፣ ግን ወረደ ጂሮና መጨረሻ ላይ ከላሊጋው። የዛ ቡድን ተጫዋች ነው የነበረው። በመከላከሉ በኩል የዛሬ 4 ዓመት የ3 ዓመት ተኩል በፊት ያልነበር አንድ ተከላካይ ያለው ይሄ ቡድን በእርግጥ የለቀቁ እንደ ሮማን ሳይንስ አይነት ተጫዋቾችም አሉ፣ ጫማ የሰቀሉ ከብሔራዊ ቡድን ራሳቸውን ያገለሉ። ግን ዲዮፕ ለምሳሌ ኢሳ ዲዮፕ ለሴኔጋልም ለፈረንሳይም ለመጫወት ይችል ነበር። ለፈረንሳይ እንኳን ለመጫወት ይቸግረዋል ባሏቸው ምርጫዎች ምክንያት እና ለረጅም ጊዜ ሞሮካዊ አይደለሁም እያለ ስለነበር ሞሮካውያን አይወዱትም ነበር። በቅርብ ጊዜ ሀሳቡን እስኪቀይር ድረስ ውድድሩ ሊጀምር 1 ወር ነው 1 ወር ከ15 ቀን ሲቀረው ነው ለሞሮኮ ለመጫወት የወሰነው። ከፊት ደግሞ አሁን ባየር ሚኒክ በ60 ሚሊዮን ዩሮ ገደማ ያስፈረመው እንደ ሳይባሪ አይነት ተጫዋች አላቸው። የሪያል ማድሪዱ ዲያዝ፣ የፔዥው ሀኪሚ፣ የሮማው ኤልካኑስ አይነት በትልልቅ ክለቦች የተጫወቱ ያሉ ከዚህ ውድድር በኋላ ወደ ትልልቅ ክለብ ሊዘዋወሩ የሚችሉ ተጨማሪ ተጫዋቾች አሉት። ማንቸስተር ዩናይትድ ውስጥ የሚጫወተው ማዝራዊ ያለበት በጣም ሞደርን የሆነ ቡድን፣ በእያንዳንዱ ቦታ ጠንካራ የሆነ ቡድን ነው። ኢቨን ቤንቹ አሁን ባለፈው በካናዳውም ጨዋታ በሌሎችም በዚህ ዓለም ዋንጫ ላይ ባየናቸው ጨዋታዎች ላይ አሰልጣኙ ለውጥ በሚያደርጉበት ጊዜ በሌሎች ብዙ ቡድኖች ውስጥ መጀመር የሚችሉ ተጫዋቾችን ነው ከቤንች የሚያስገቡት። ቻምሰዲን ታልቢ ነበር ለኢሳ ዲዮፕ ኳሱን ክሮስ ያደረገው። ኤልሞራቤት በጣም ጥሩ ተጫዋች ነው። ያሲን በጣም ጥሩ ተጫዋች ነው እና አሰልጣኙ ራሳቸው ከካታሩ የዓለም ዋንጫ በኋላ ኳንተም ሊፕ ነው በጣም ብዙ ርቀት ነው የመጣ ነው የሚል አድናቆት ስለ ስብስባቸው ይሰጣሉ እና ቤንቻቸው ሳይቀር በጣም አስደናቂ ቤንች ነው። አሁን 34 ተከታታይ ጨዋታ አልተሸነፉ። ያው የአፍሪካ ዋንጫ ቢያንስ በወረቀት ደረጃ በካፍ ቢሮም ቢሆን የተወሰነው የአፍሪካ ዋንጫ ሻምፒዮን ናቸው በኢንፕሪንሲፕል ማለት ነው። በልባችን ሌላ ሻምፒዮን አለን ይመስለኛል፣ ግን ቢያንስ እንደዛ ተብሎ ይታሰባል እና ከረጅም ጊዜ በኋላ ነው ደግሞ ወደ ዓለም ዋንጫ የተመለሱት። የባለፈው የካታር የዓለም ዋንጫ ላይ ከ1986ቱ የሜክሲኮ የዓለም ዋንጫ እስከ 98ቱ የፈረንሳይ የዓለም ዋንጫ ድረስ በነገራችን የፈረንሳይ የዓለም ዋንጫ ቡድን ሙስጠፋ ሀጂ የነበሩበትን ቡድን ከምድቡ ማለፍ ነበረበት። ሳይጠበቅ ብራዚል በኖርዌይ በመሸነፏ ምክንያት ነው ያ ነገር የገጠመው እና ጥሩ ቡድን ነው። ከያሲን ቦኑ እስከ ሳይባሪ እስከ አጥቂው ድረስ ያሉ ተጫዋቾች በሙሉ ወርልድ ክላስ
ተጫዋቾች ናቸው አብዛኞቹ ተጫዋቾች እና አንዳንዶቹ ደግሞ ትልቅ ተስፋ ያላቸው ናቸው። ኤላይ ኑዊ፣ ቦዋዲ አይነቶቹ ተጫዋቾች በቅርብ ጊዜ አሁን ካሉባቸው ቡድኖች በበለጠ ትልልቅ ክለቦች ይጫወቱ እናያለን። ፓይፕላይኑ በጣም አስተማማኝ ነው። ቅድም አንቺም ሳይጠቀሱ ኢንፍራስትራክቸር አለ፣ ኮቺንግ አለ፣ በዛ ላይ ዲያስፖራን የሚጠቀሙበት መንገድ ምናልባት በዓለም ዋንጫ ከሁሉም ቡድኖች በተሻለ ስኬት ላይ ያለ ነው። ብዙዎቹ በአውሮፓ የተወለዱ ተጫዋቾች በመሆናቸው ምክንያት ማለት ነው። እንግዲህ ዛሬ ከፈረንሳይ ጋር ነው የሚጫወቱት። ይሄ ከፍ ያለ ውጥረት ያለበት ነው በመጠኑ። ምክንያቱም በአውሮፓ ከፍተኛው የሞሮኮ ዲያስፖራ ያለበት ሀገር ፈረንሳይ ነው እና ያለፈው የዓለም ዋንጫ ላይ ስፔንን ካሸነፉ በኋላ በፓሪስ በነበረ የደስታ አገላለጽ እንዳለ ተሞ ወጥቶ ስለነበር ፖሊስ 266 ሰው ነው ያሰረው እና አንድ ታዳጊም ልጅ ህይወቱ አልፏል። እና በጣም ትልቅ የሞሮኮ ዲያስፖራ አለ በፓሪስ እና የሆነ የደርቢ ስሜት አለ። ደግሞ እዚሁ ስብስብ ውስጥ በፈረንሳይ አካዳሚዎች በፈረንሳይ ተወልደው በፈረንሳይ አካዳሚዎች ውስጥ ያለፉ በርካታ ተጫዋቾች አሉ። አሁን አዩብ ቦዋዲ የሚባለው ልጅ በፓሪስ ዳርቻ ሴንሊ በሚባለው አካባቢ ነው የተወለደው። ኔል ላይ ናዩዊ በኖንሲ ተወልዶ ነው ያደገው። በኖንሲ አካዳሚ ውስጥ ነው ያደገው። ኢሳ ዲዮፕ ቱሉዝ ውስጥ፣ ሬድዋን ሀላል ሞንፔሊያ ውስጥ፣ ሳሚር ኤል ሙራቤት ስትራስቡርግ ውስጥ እና ጌሲም ያሲን ሳሎን ደ ፕሮቫንስ የሚባል ቦታ ውስጥ ነው አካባቢ ነው ተወልዶ ያደጉት። በእነዚህ አካዳሚዎች ውስጥ ነው የጎለበቱትም። በስፔን የተወለዱ እንደ ሀኪሚና ዲያዝ አይነት ተጫዋቾች አሉ። በቤልጅየም የተወለዱ ተጫዋቾች አሉ። በስፔን ሳይባርም በቴራሳ ነው የተወለደው። በስፔን ነው የተወለደው። በሆላንድ የተወለዱ ማዝራዊ አይነት ሶፊያን አምራባት አይነት ተጫዋቾች በጣም ኢንተርናሽናል ቡድን ነው። ዛሬ እንግዲህ ለዛ ነው ከፈረንሳይ ጋር ደርቢ የሚመስል ስሜት አለው ይሄ ጨዋታ የምለው። ሜዳ ውስጥ ግን አንዳንድ ነጥቦች ሁለት ነጥቦች ላንሳና ምን አይነት ጨዋታ ሊሆን ይችላል የሚለውን በተመለከተ አንድ ያየሁት በጨዋታ በኩል ያደገ ቢመስልም ያለፈው የዓለም ዋንጫ ላይ ከሞላ ጎደል አንታይ ፖሴሽን ቡድን በተለይ ከትልልቆቹ ቡድኖች ጋር በጣም አነስተኛ ፖሴሽን ይዞ ለመጫወት ፈቃደኛ የነበረ በመልሶ ማጥቃት የሚጫወት በጥልቅ የመከላከል አደረጃጀት በተዋቀረ ሁኔታ የሚከላከል ቡድን ነበር። አሁን አንደኛው እድገቱ እንደዛ ብቻ ሳይሆን ከኳስም ጋር መጫወት የሚችል ቡድን መሆኑ ነው። ግን የኳስ ቁጥጥሩ ገና የክራፍት ችግር ያለበት ገና የጠራ አይደለም። በእነሱ ሴት ፕሌይ በሴት አታክ በሚል አዳራሽ ተሻለ አይደለም። ኳስ ተቆጣጥረሽ 10-15 ያልተቆራረጡ ቅብብሎች አድርገሽ የቅብብል ዲያጎናሎች ሰርተሽ ወይ ሬክታ እንደዚህ አይነት ነገር አድርገሽ የጎል እድል መፍጠር ማለት ነው። ይህንን በማድረግ በኩል በጣም የተዋጣለት ነው ለማለት ይቸግራል። አሁን ባለፈው የካናዳ ጨዋታ 3-0 አለቀ እና 3-0 አሸነፈ ሞሮኮ። ግን እግር ኳስ በስኮር ላይን ብቻ 3-0 አንድ ቡድን ስላሸነፈ ብቻ ጥሩ ተጫውቷል ለማለት እንደማያስችል የሚያሳይ ጨዋታ። የመጀመሪያ አጋማሽ በጣም ተቸግረው ነበር በጄሴ ማርሽ የካናዳ ብሔራዊ ቡድን። በሁለቱ አጋማሽ በተከታታይ ባገኟቸው ጎሎች አሸነፉ። ስለዚህ ኔሬቲቭ እንደገና ሞሮኮ በጣም አሪፍ ጨዋታ ተጫዋቱ አሸነፈ የሚያስብል ሊመስል ይችላል፣ ግን አይደለም። ለእኔ ከሆላንድ ጋር የበለጠ ጥሩ ተጫውተዋል። በተለይ ደግሞ የሞሮኮ አማካይ ክፍል የበለጠ ዳይናሚዝም አለው ካለፈው የዓለም ዋንጫ ቡድናቸው ይልቅ የበለጠ የፈጠራ አቅም አለው ቢባልም ግን በተለይ በመጀመሪያው አጋማሽ የጄሴ ማርሽ ቡድን የፕሬሲንግ አጫወትም በመስመሮች መካከል የነበረው የቅብብል ቻናሎች በመዝጋትም በጣም የተዋጣለት ስለነበር በመጀመሪያ አጋማሽ አንድ ሙከራ ብቻ ነበር ያደረገው እና የዛ ሙከራ የኤክስጂ ዋጋ 0.02 ብቻ ነው የነበረው። አንድ ሙከራ በአንድ 45 ደቂቃ ከካናዳ ጋር እንደሚገናኙ ሲታወቅ አይ ካናዳማ አይቸግራቸው የሚል ግምት ነበር። ግን የመጀመሪያ አጋማሽ በጣም ፈታኝ ነበር። ዩኒክ ብቃት አይደለም ያሳዩት። ከዛ ደግሞ ፕሬስ ሲደረጉ በፖሴሽን ጊዜ ብዙ ስህተት ይሰራሉ። ለምሳሌ በዚሁ የዓለም ዋንጫ ላይ አሽራፍ ሀኪሚ ከብራዚል ጋር፣ ኢሳ ዲዮፕ እና ኤላይ ኑዊ ከስኮትላንድ ጋር በጣም አደገኛ በሆኑ የሜዳው ስፍራዎች ላይ የተጋጣሚ ቡድን በመልሶ ማጥቃት እድል የፈጠረባቸውን የቅብብል ስህተቶች በፖሴሽን ጊዜ ያየናቸው ስህተቶች ነበሩ። ለዚህ ነው ይሄኛው ጨዋታ እንዲያውም ሁለቱም ቡድኖች በዛ መንገድ የሚጫወቱ ከሆነ ምክንያቱም ዴሾም ከየትኛውም ቡድን እሱ ካሰለጠናቸው ቡድኖች የበለጠ የማጥቃት ቡድን የገነባ ቢሆንም ግን የፈረንሳይ ብሔራዊ ቡድን ዋናው የማጥቃት ኃይል በትራንዚሽን ማጥቃት እምባፔ ያላቸው እና በዓለም ላይ እምባፔን የሚያክል ትራንዚሽናል ተጫዋች የለም፣ ተወዳዳሪ የለም። ኦሊሲ ያላቸው፣ ዴምቤላ ያላቸው፣ ዶዌ ባርኮላ አሏቸው። ግን በዚህ ዓለም ዋንጫ ደግሞ በሚያስገርምሽ ሁኔታ የሞሮኮ ብሔራዊ ቡድን በመልሶ ማጥቃት ብዙ ጎል በማስቆጠር አንደኛ ነው። የፈረንሳይ መልሶ ማጥቃት ችሎታው ግልጽ ነው።
ሞሮኮ ግን ከሁሉም ቡድኖች የበለጠ ብዙ ጎል አስቆጥሯል። 3 ጎሎች አስቆጥሯል። ከተጋጣሚ ቡድን መስመር ጀርባ በሚደረገው የመልሶ ማጥቃት ሩጫዎችን በዓለም ዋንጫው ከሁሉም ቡድኖች አንደኛው። ሞሮኮ ባለፈው ከካናዳ ጋር ስትጫወት 3ቱንም ጎሎች ካየሻቸው ትራንዚሽናል ጎሎች ናቸው። በመጀመሪያ አጋማሽ ወደ 68% የሚሆን የኳስ ቁጥጥር መጠን ኖሯቸው አንድ ሙከራ ነው ያደረጉት። ሁለተኛው አጋማሽ ላይ ባነሰ ፖሴሽን ግን የበለጠ አደገኝነት ደግሞ ነበራቸው። በሁለት ፓሶች ነው የመጀመሪያው ጎል የተቆጠረበት የቅጣት ምት የተገኘው። ከዛ 2 ሌሎች አስደናቂ የመልሶ ማጥቃቶች ናቸው ተጨማሪ 2 ጎሎች እንዲቆጠሩ እና በኋላ 3-0 እንዲያሸንፉ ምክንያት ይሆን። ከብራዚል ጋር በነበረው ጨዋታ ያንን ጎል ሲያስቆጥሩ ሳይባሪ ነው ጎሉን ያስቆጠረው። በሁለት ፓሶች ብቻ ነው ያንን ጎል ያስቆጠሩት። በተለይ ደግሞ እንግዲህ ፈረንሳይ እንዴት እንደሚጫወት አላቅም፣ ነገር ግን ከሌሎች ትልልቅ ቡድኖች ጋር ኳስ አለመያዝ ያዋጣቸዋል ለሞሮኮች። አሁን ከካናዳ ጋር ስትጫወቺ፣ ከስኮትላንድ ጋር ስትጫወቺ ሞሮኮ ስለሆነ የበለጠ ግምት የሚያገኘው ቴምፖ ሴት እንዲያደርግ ኳስ እንዲቆጣጠር የሚገደደው ያኛው ቡድን ለመከላከል ኳስ ትቶ ለመጫወት ስለሚወስን ኳስ ይዞ የመፍጠር ግዴታ ያለበት የሞሮኮ ብሔራዊ ቡድን ይሆናል። ቅድም እንዳነሳሁት አሁን ኢስታብሊሽድ የሆነ የዓለም ዋንጫ ቡድን በመሆኑ ምክንያት ሆላንድ ሳይቀር የሚያከብረው ቡድን ስለሆነ ማለት ነው። ግን ኳስ እጫወታለሁ፣ ከኋላ እያደራጀው እወጣለሁ፣ በሀይ ወይ ከፍ ብሎ የሚከላከል የተከላካይ መስመር ይኖረኛል ብሎ የሚያስብ ቡድን ካለ ከኋላ በትራንዚሽን ለማጥቃት የሚያስችል በቂ ፍጥነት ከፊት በቂ ፍጥነት ያለው ቡድን ነው። ከፖሴሽን ይልቅ በዛ በኩል ምንም እንኳ ካሁን ባለፈውም ከምንድነው ከሆላንድ ጋር በነበረው ጨዋታም ሁለተኛው አጋማሽን ብቻ ብትወስጂ ለምሳሌ 79% ነበር ፖሴሽናቸው። ግን የፈጠሯቸው ሁለቶቹ ትልልቆቹ እድሎች ሀኪም ያገኛቸው እድሎች ማለት ነው ሁለቱም ከመልሶ ማጥቃት በኋላ የተገኙ ናቸው። በፖሴሽን አይደለም አደጋ ይፈጥር የነበረው። በጨዋታው ላይ ብቸኛው አደገኛ የሚባል በክፍት ጨዋታ የተገኘ ጎል እድል ያስቆጠሩት ጎል ነው ጀምሰዲን ታልቢ ለኢሳ ዲዮፕ የሰጠው ኳስ ማለት ነው። ብቸኛው በኦፕን ፕሌይ የፈጠሩት ትልቅ የጎል ማስቆጠር እድል ነው የነበረው። ይሄ አይነት ችግር አለበት። ቢሻሻልም የፖሴሽኑ መጠን ግን የኳስ ቁጥጥሩ መጠንን ያህል ጥራት ጨምሯል ማለት ያስቸግራል። ስብስቡ ጥሩ ነው፣ ግን ተከላካይ መስመሩም ላይ ጥያቄ አለ። ሮማን ሳይስ እንደምታውቂው የቀድሞ የወልቭስ ተከላካይ ባለፈው የአፍሪካ ዋንጫ በኋላ ራሱን ከሞሮኮ ብሔራዊ ቡድን አግልሎ ነበር። ናየፍ አገርድ ያለፈው ዓለም ዋንጫ በጣም አስደናቂ ነበር። በቅርብ ጊዜ ለዌስትሃም ሲጫወት የምናስታውሰው ተከላካይ ነው። እሱ ከዓለም ዋንጫ ውጭ ሆኗል በጉዳት ምክንያት ውድድሩ ከመጀመሩ በፊት። ከዛ በኋላ ደግሞ ቻዲ ሪያድ የሚባለው ተጫዋቻቸው ተጎድቶባቸው አንድ ዲፓርትመንት ላይ ያሉ ጉዳቶች ናቸው እና ጥያቄ አለ በአንዳንድ ጨዋታዎች ላይ የቡድኑ የመከላከል አቅም የዛሬ 3 ዓመት ተኩል እንደነበረው የማይመስልባቸው አንዳንድ ጨዋታዎች ነበሩ። ለዚህ ነው እንደ ኑሳር መዝራዊ አይነቱን ተጫዋች የመሀል ተከላካይ እናድርገው ወይ የሚል ዲስከሽን ውስጥ የገቡት። ምክንያቱም እኔ በጣም አስፈላጊ ተጫዋች ነው ለፖሴሽናቸው በተለይ ምክንያቱም በጣም ኢንቴሊጀንት ነው። ሆላንድ ውስጥ አያክስ ውስጥ እንዳደገ ተጫዋች ይሄ ፎልስ ሌፍት ባክ እንደሚሉት የግራ መስመር ተከላካይ ሆኖ ይጀምራል። ኦፍ ኮርስ ቡድኑ ኳስ በማይይዝበት ጊዜ ወይም የተጋጣሚ ቡድን በሚያጠቃበት ጊዜ የግራ መስመር ተከላካይ ነው። ቡድኑ ኳስ በሚይዝበት ጊዜ ግን ብዙ ጊዜ በተለይ ጓርዲዮላ ግን ሌሎችም ትልልቅ አሰልጣኞች እንደሚያደርጉት ኢንቨርት የሚያደርግ ወደ መሀል የሚገባ ሌላ ተጨማሪ አማካይ ሆኖ የሚያገለግል በጣም ኢንቴሊጀንት የሆነ ሁለት ሚናዎችን በአንድ ጨዋታ የሚወጣ አይነት ተጫዋች ነው። ስለዚህ መሀል ተከላካይ የሚያደርጉት ከሆነ ምናልባት ይህንኑ አይነቱን ጥቅም ሊያጡ ይችላሉ። በጣም አስፈላጊ የፖሴሽን አማራጫቸው ስለሆነ ማለት ነው። ከዛ ውጭ ሳይባሪ ዛሬው ጨዋታ ላይ ሊሰለፍ አይሰለፍም የሚለው ጥያቄ በጣም ወሳኝ ተጫዋቻቸው ትልቅ ተጫዋች ነው። የሆላንድ የዓመቱ ኮከብ ተጫዋች ነው። ወደ ባየር ሚኒክ ሄዷል። ድንቅ የውድድር ዘመን ያሳለፈው እስካሁንም ድረስ 3 የዓለም ዋንጫ ጎሎች አስቆጥሯል። ባለፈው ከሆላንድ ጋር በነበረው ጨዋታ የማሸነፊያውን የመለያ የፍጹም ቅጣት ምት ያስቆጠረው እሱ ነው። ይደርሳል አይደርስም የሚለው በጣም አጠራጣሪ ነው። በተለይ እሱ ተጎድቶ ከወጣ በኋላ ከጀርባ የሚደረግ በቂ ሩጫ አልነበረም። ሙቭመንቱ ኃይለኛ ነው፣ ኢንቴሊጀንት ነው፣ ወደ ጥልቅ ቦታ ይመለሳል፣ በጠባብ ቦታዎች ለመጫወት የሚያስችል ቴክኒካዊ ችሎታ አለው። ምክንያቱም ሲጀምር 10 ቁጥር አሁንም ቢሆን በቀደም ስለሱ ስናነሳ እንዳልነው 9 አትዩም 8 አትዩም 10 አትዩም የክንፍ ተጫዋች አትዩም የበለጠ ቶታል ተጫዋች ነው። ሁሉንም ነገሮች በመጠኑ ማድረግ የሚችል አይነት ተጫዋች ነው እና እሱ ማይሰለፍ ከሆነ ትልቅ እጦት ይመስለኛል። እንደ ኡፓሜካኖ እና ሳሊባ አይነቶቹን በአንዳንድ ጨዋታዎች ላይ እንዳየ ነው ሊታወክ የሚችል የተከላካይ መስመር ነው ይሄ የፈረንሳይ ብሔራዊ ቡድን የተከላካይ መስመር እና ሳይባሪ ቢደርስ በጣም የማሸነፍ እድላቸውን ከፍ የሚያደርገው ይመስለኛል። ካልሆነ ሶፊያን ራሂሚ የሚባለው ተጫዋች ነው የሚሰለፈው። ባለፈው ጎል አስቆጥሯል፣ ግን ተመሳሳይ ቴክኒካዊ ችሎታ ያለው አይደለም። እንደ ሳይባሪ አይነት ተጫዋች አይደለም።
ብዙ ሊያጎርላቸው ይችላል ይሄ ተጫዋች። በእርግጥ ከቤንች ተቀይሮ ሲገባ ሌላ አይነት ኦፕሽን ስለሆነ የበለጠ ክላሲክ ታርጌት ማን ስለሆነ ሄይቲም ላይ ካናዳም ላይ ጎል ሲያስቆጠር አይተነዋል። ግን ከአጥቂው ጀርባ ብራሂም ዲያዝ ነው ያለው። ብራሂም ዲያዝ የዓለም ዋንጫ ተቃርኖች ያሉበት ያው ከማይክል ኦሊሴ ቀጥሎ ብዙ አሲስት ያደረገው እሱ ያው ካናዳ ላይ 2 አሲስቶች አድርጎ ስለነበር ግን ደግሞ ጨዋታ ውስጥ አታዩ ብዙ እንደውም አንዳንድ ሰዎች ከዛ የሳተው የፍጹም ቅጣት ምት በኋላ አላገገምም እንደዛ ነው ከዛ የስሜት ሸክም ጋር የስሜት ጭነት ጋር እንዳለ ሰው ነው የሚጫወተው የሚሉ ሰዎች አሉ። ብዙ የምታዩ ተጫዋች አይደለም። ያለፈው የአፍሪካ ዋንጫ ላይ የፈጠረው አይነት ኢንፍሉዌንስ የለውም እዚህ ውድድር ላይ። ግን ደግሞ በመጨረሻዎቹ አክሽኖች ላይ ቁጥሩ በጣም ትልቅ 4 አሲስቶች አሉት እና ከፍተኛ ነው። በእርግጥ አሲስት በሱ ላይ ብቻ የሚመሰረት አይደለም። ግን ፖሴሽን ዛሬ እንግዲህ እንዴት እንደሚሆኑ አላቅም። ምክንያቱም ከፈረንሳይ ጋር ነው የሚጫወቱት። ሁለቱም አጥባቂ ፖሴሽን ቡድኖች አይደሉም። የሚገርመው ባለፈው ከካናዳ ጋር በነበረውና መጨረሻ ላይ 3-0 ባሸነፉበት ጨዋታ በመጀመሪያው አጋማሽ የሞሮኮን ኮቺንግ ስታፍ ትኩረት የሳበው አንደኛው ነጥብ የነበረው ወደ 68% ገደማ የኳስ ቁጥጥር ድርሻ የነበራቸውን ቢሆን 50% የሚሆነው በሞሮኮ የመጀመሪያ 3ኛ የሜዳ ስፍራ ነበር ቅብብል ይደረግ የነበረው። በቂ ፕሮግሬሽን ያልነበረው በሚገባ ዘግተውባቸው ነበር። በተለይ ሁለቱ የካናዳ የማጥቃት ተጫዋቾች ታኒ ኦልዌሲና ጆናታን ዴቪድ ሁለቱ የቅብብል ሌኖችን ዘግተው ስለነበር ከራሳቸው የመጀመሪያ 1/3 የሜዳ ስፍራ ለመውጣት ቸግሯቸው ነበር። ማለት ግማሽ የሚሆነው ፖሴሽናቸው በራሳቸው 1/3 የሜዳ ስፍራ ነው ነበር። ከዛ ለመውጣት ይቸግራቸው ነበር እና ምባፔ ደግሞ መከላከል ጀምሯል፣ ፕሬስ ማድረግ ጀምሯል። ራሱ ከዓለም ዋንጫው በፊት እንደተናገረው ማለት ኢሹ እንደሆነ አውቃለሁ ብሏል። አንድ ኦሬሊዮን ሹዋሜኒ የሚያዘጋጀው የዩቲዩብ ቻናል አለ። እዛ ላይ እንግዳ ሆኖ ቀርቦ ምክንያቱም አንድ ቁጥር አየ እሱ ይገባኛል የሚያስደነግጥ ቁጥር እንደሆነ አለ። ምክንያቱም ተናግሯል፣ ለምን ብዙ እንደማይሮጥ ለምን ብዙ ፕሬስ እንደማያደርግ እንደዚህ። ግን አንድ ሊስት ወጣና በዓለም በአውሮፓ ካሉ 20 ሊጎች መካከል 20 ሊጎች ውስጥ ያሉት አጥቂዎች በሙሉ ተወስደው ጥቂት ፕሬስ የሚያደርገው ጥቂት ኪሎ ሜትር የሚሮጠው እሱ ሆኖ ተገኘ። 5 ሊግ ምናምን 7 ሊግ 20 ሊግ ውስጥ ነው እና እሱ ምን አለ ወደ ውድድሩ ከመምጣቱ በፊት በጣም ማሸነፍ ስለምፈልግ ይሄንን የዓለም ዋንጫ ከዚህ በፊት ማላደርጋቸው ነው ነገሮች ለማድረግ ፈቃደኛ ነበር ነኝ አለ እና የሪያል ማድሪድ የፕሬሲንግና የመከላከል ስፕሪንቶች መጠኑን ከዚህኛው የዓለም ዋንጫ ላይ ካለው ጋር ብታወዳድሩ በጣም ከፍተኛ ልዩነት አለ። የበለጠ አክቲቭ ነው ከኳስ ውጪ እና ይሄ ደግሞ ልክ በካናዳው ጨዋታ ላይ ዴቪድ ያደረጉትን አይነት ከኳስ ውጪ ያለ ጥቅም የሚሰጥ ከሆነ የሞሮኮ ብሔራዊ ቡድን ሊቸገር ይችላል። ግን ጥሩ ቡድን ነው። ምሳ እንዳነሳሹ ኖክአውት ነው፣ ሞመንቶች የሚወስኑት ነው። ስለዚህ ብዙ ርቀት ሊጓዝ ይችላል። ግን ይሄ ጨዋታ አንድ ሌላ ቴንሽን ግን አለው። አርጀንቲና የዳኛ ነው ጨዋታውን የሚዳኘው። በቀደም አይ ቲንክ ፊፋም አንዳንድ ጊዜ የሚወስናቸው ውሳኔዎች በጣም ግራ የሚያጋቡ ውሳኔዎች ናቸው። እንደምታስታውሹ የ2022 የዓለም ዋንጫ ፍጻሜ ከተደረገ በኋላ በፈረንሳይና በአርጀንቲና መካከል ያለ ቅራኔ ያለ እና አርጀንቲናን ፈረንሳይ አርቢትር እንዲያጫወት የተደረገው ፍራንሷ ሌቲሲዬ እና የምታውቀው አይነት ትልቅ ኮንትሮቨርሲ ተነስቷል። አሁን ደግሞ ፈረንሳይ ለምንድን ነው አርጀንቲና ዳኛ የሚያጫውተው? ነገሩን የማቅለል ምንም ፍላጎት እንደሌላቸው የሚያሳይ ነው። ሞሮኮች ደግሞ የሚያነሱት ቅሬታ አለ። የዛሬ 3 ዓመት ተኩል ባለቀ ሰዓት ሶፊያን ቡፋል ላይ በግልጽ ጥፋት ከፈረንሳይ ጋር በነበረው ጨዋታ ተሰርቶ አልተሰጠንም የፍጹም ቅጣት ምት የሚል ቅሬታ አለ እና ይሄ የአርቢትሩ አርጀንቲናዊ መሆን የሚጨምረው ተጨማሪ ትኩሳት አለ። ደግሞ አንዳንድ ጊዜ እንደ ተቋም ትረስት የሚጠፋ ከሆነ ፊፋን የሚያምን ሰው የለም። ፊፋን የሚያምን ሰው ጥቂት በብዙ ምክንያቶች። አንደኛ ጃኒ ኢንፋንቲኖ ራሳቸው ከአሜሪካው ፕሬዝዳንት ጋር ባላቸው ያልተገባ የሚመስል ጓደኝነት ምክንያት ለሴራ ትንተና የሚመቹ ብዙ ነገሮች ያደርጋሉ። የኢራን የዓለም ዋንጫ በጣም አስተዛዛቢ ሁኔታ መታቂው ነው። አሜሪካ ላይ ነው 3 ጨዋታዎቻቸውን ያደረጉት። ጨዋታ እንዳደረጉ ቶሎ ለቀው መውጣት አለባቸው ከአሜሪካ። የትሬኒንግ ቤዛቸው የነበረው ሜክሲኮ ነው። የዓለም ዋንጫ ላይ አለመሳተፋቸው ሁሉ የሚያጠራጥር ነበር የነበረው እና የዓለም ዋንጫው ከመጀመሩ ቺሌን ሪላክስ ችግሩ ሁሉ ይፈታል ምናምን አሉ። ከዛ ውድድሩ ከመጀመሩ በፊት ሶማሊያዊ ዳኛ ከአሸባሪ ድርጅቶች ጋር ሊንክ ያለው ሰው በሚል የዓለም ዋንጫውን እንዳይዳኙ ተደረገ። የአፍሪካ ዓመቱ ምርጥ ዳኛ የነበሩት ሰው። በዚህ ምክንያት ፊፋ የራሱን ዳኛ የራሱ ውድድር ላይ
እንዲዳኙ የሚያስችል ፍቃድ እንኳን ማግኘት የማይችል ደካማ መስሎ ታየ። ግን ደግሞ ወደ ኋላ ብዙ ልንመለስ እንችላለን። የዓለም ክለቦች ዋንጫ ሲደረግ የሊዮኔል ሜሲ ኢንተር ማያሚ ውድድሩ ላይ እንዲሳተፍ የተደረገበት ሁኔታ፣ የክርስቲያኖ ሮናልዶ የ3 ጨዋታ ቅጣት እንዲቀነስ የተደረገበት ሁኔታ፣ የፎላሪን ባሎጉን ቅጣት እንዲቀነስ የተደረገበት ሁኔታ ለሴራ ትንተና የሚመቹ ፊፋ ክሬዲቢሊቲ እንዲያጣ የሚያደርጋቸው ነገሮች በሙሉ የሴራ ትንተና እንዲሰጥበት የሚያደርጉ የተአማኒነት ጉድለት የሚያስከትሉ ብዙ ነገሮች እያደረገ ነው ፊፋ እና ኢንፋንቲኖ እንግዲህ አሁን እሳቸው አይደሉ ምናልባት ይሄ ኃላፊነት የበለጠ የፒየር ሉዊጂ ኮሊና እና የሌሎች ሰዎች ሊሆን ይችላል የዳኞችን ሁኔታ ዳኞችን መመደብ ግን እንደ ተቋም ግን ፊፋን የሚያምን ሰው ቁጥር በጣም ቀንሷልና አንድ ተጨማሪ ኢሹ ነው ለማለት ነው። ዲዲዬ ዴሾ እንደ ቀልድ እኔ ፍራንሷ ሌቲሴ ጨዋታውን በዳኘበት ሁኔታ ይሄኛው ዳኛ ከዳኘ ምንም ችግር የለብኝም አልጨነቅም የሚል አስተያየት ሰጥቷል። እና ተጋጣሚያችን ዳኛው አይደለም ሞሮኮ ነው፣ ስለዚህ እኛ ዳኛው ላይ አይደለም ፎከሳችን የሚል አስተያየት ሰጥቷል። ከዚህኛው ጨዋታ በፊት ግን ዳኛው ዲስከሽን ነው ለማለት ነው። አንድ ተጨማሪ የዚህን ጨዋታ ግለት የሚጨምር የአርቢትሮች ውሳኔ ነው። ለምን እንዳደረጉት ብዙ ባይገባኝም የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።